አስተዳደር ትምህርት ቢሮና በአዲስ ሚዲያ ኔትወርክ አማካኝነት የሚቀርብላችሁ የአራተኛ ክፍል የሂሳብ ትምህርት ነው። እኔ መምህር ሶፎንያስ መልካሙ እባላለሁ። ጥሩ፣ እንዴት ናችሁ ተማሪዎች? በባለፈው ትምህርታችን የተማርነውን ለማስታወስ እንሞክርና ከዛ ደግሞ ወደ ዛሬው ትምህርታችን እንሄዳለን። በባለፈው ክፍለ ጊዜያችን የተማርነው ታስታውሱ እንደሆነ ሙሉ ቁጥሮች በሚል ዋነኛ ርዕስ ስር በ1000 እና በ10000 የሚገኙ ሙሉ ቁጥሮችን እንዴት በቀላሉ መቁጠር እንደምንችል አይተን ነበር። ከዛም በፊት ደግሞ ስለ አሃዝና ስለ ፊደል ልዩነትና አንድ ላይ እንዴትም እንደምንጠቀምባቸውም አብረን ለማየት ሞክረን ነበር። በጣም ጥሩ ተማሪዎች፣ ያንን ለማስታወስ ያክል ለምሳሌ አሃዝ የምንለው ሙሉ ቁጥሮች ወይም ደግሞ ቁጥሮችን በቁጥር መልኩ በመንገልጽበት ጊዜ የምናገኘው፣ ለምሳሌ 48 የሚል ሙሉ ቁጥርን ብንወስድ ሙሉ ቁጥሩን በቁጥር አማካኝነት በመንገልጽበት ጊዜ አሃዝን እንደምንጠቀም ለማየት ሞክረን ነበር። ልክ እንደዛው ደግሞ ይህ የተገለጸውን ሙሉ ቁጥር በፊደል ደግሞ በመንገልጽበት ጊዜ 48 ብለን መግለጽ እንደምንችል ወይም ደግሞ አማርኛ ፊደላትን በመጠቀም የተሰጠንን ሙሉ ቁጥር ወደ ፊደል መተርጎም እንደምንችልም አይተን ነበር። በመቀጠል ደግሞ ታስታውሱ እንደሆነ ሙሉ ቁጥሮችን ለመቁጠር 3 አይነት መንገዶችን እንደምንጠቀምም አይተን ነበር። አስታውሳችሁ ተማሪዎች? የመጀመሪያው በቻርት አማካኝነት እንዴት በቀላሉ ሙሉ ቁጥሮችን መቁጠር እንደምንችል አይተን ነበረ። በመቀጠል ደግሞ ያየነው በቁጥር መስመሮች እንዴት በቀላሉ ሙሉ ቁጥሮችን መቁጠር እንደምንችልም አይተን ነበረ። በመጨረሻም የተጠቀምነው የነበረው አንዱ መቁጠሪያ ዘዴያችን በሰንጠረዥ አማካኝነት 3ቱን መንገዶች በመጠቀም በቀላሉ ሙሉ ቁጥሮችን መቁጠር እንደምንችል በባለፈው አይተን ነበረ። አስታውሳችሁ? በጣም ጥሩ። ወደ ዛሬው ትምህርታችን ደግሞ ስንሄድ ሙሉ ቁጥር በሚለው አሁንም ዋናው ርዕሳችን ሙሉ ቁጥሮች በሚለው ስር ሆኖ ዛሬ ደግሞ የምናየው የቁጥር ቤቶች የቁጥር ቤት ዋጋ በባለ 6 ሆሄ ሙሉ ቁጥሮች በሚል ርዕስ ስር አብረን የምናይ ይሆናል። ስለዚህ ዛሬ ደግሞ የምናየው ተማሪዎች የቁጥር ቤት ዋጋን አብረን የምናይ ይሆናል። በጣም ጥሩ። ከዛ በፊት ግን የምጠይቃችሁ አንድ ጥያቄ ይኖራል። ቁጥሮች የቤት ዋጋ አላቸው ወይ? ከዚህ በፊት ሰምታችሁ ታውቃላችሁ ይሄንን? በጣም ጥሩ። ከሰማችሁ ጥሩ፣ ካልሰማችሁ ግን ዛሬ ግን አብረን የምናየው ይሆናል። ስለዚህ ተማሪዎች በትምህርታችን መጨረሻ ቁጥሮች የራሳቸው የቁጥር ቤት ዋጋ እንዳላቸው በጣም በቀላሉ እንረዳለን ማለት ነው። ስለዚህ ከትምህርቴ ጋር አብራችሁ እንድትሆኑ ጋብዛችኋለሁ። በጣም ጥሩ። ቁጥሮች የራሳቸው የቁጥር ቤት ዋጋ አላቸው። ስለዚህ ይሄን ከማየታችን በፊት ግን ንዑስ ርዕሳችን ላይ ታችሁ ከሆነ ሆሄ የሚል አንድ ቃልን ተጠቅመን ርዕስ ሰጥተነዋል። ስለዚህ ስለ ቁጥር ሆሄያት መጀመሪያ ቀድመን ማየት ያለብን ጉዳይ ነው ማለት ነው። ስለዚህ የቁጥር ሆሄ የቁጥር ሆሄ ስንል ሆሄ ብዛት ስንል ምን ማለታችን ነው? አስቀድመን ይሄንን በደንብ እናይና ከዛ በኋላ ደግሞ የቁጥር ቤት ዋጋዎችን ወደሚለው ርዕሳችን ደግሞ አብረን እንሄዳለን። ተማሪዎች የቁጥር ሆሄ ብዛት ሲለን ቁጥሮች የሚይዙት የራሳቸው የቁጥር ብዛትን ያሳየናል። ለምሳሌ ምሳሌን ብናይ አሁን ያለንበት ዓመተ ምህረት ለምሳሌ 2017 ዓመተ ምህረት ላይ ያለነው።
ስለዚህ ይሄ ቁጥር የሆሄ ብዛቱ 4 ይሆናል ማለት ነው። እንዴት ነው ልናውቀው የምንችለው? የተሰጠንን ሙሉ ቁጥሮች ያንን ቁጥሮቹን በመቁጠር ምክንያቱም 1 2 3 4 ስለዚህ 4 ቁጥሮች አንድ ላይ ስላገኘን የዚህ የ2017 የቁጥር ሆሄ ብዛት 4 ሆኖ እናገኘዋለን ማለት ነው። የገባችሁ ነው ብዬ አስባለሁ ተማሪዎች። በመቀጠል እስቲ አንድ ደግሞ ተጨማሪ ለምሳሌ 27 የሚል ሙሉ ቁጥር ቢሰጠንና የዚህ ቁጥር የሆሄ ብዛት ስንት ነው ተብለን ብንጠየቅ የቁጥር ሆሄ ብዛቱን የምናየው 2 ወይም ደግሞ 7 ብለን አይደለም የምናየው ቁጥሩ ስንት ቁጥሮችን አንድ ላይ ይዟል የሚለውን መጠቀም ይገባናል ማለት ነው። ስለዚህ ያለው ቁጥር ብዛት 1 2 እና 7 ቁጥርን አንድ ላይ ስለያዘ ያለው የቁጥር የሆሄ ብዛት 2 ነው ማለት ነው። ግልጽ ነው ተማሪዎች? በጣም ጥሩ። ስለዚህ የቁጥር ሆሄ ብዛት ስንል ቁጥሮቹ የሚይዙት የቁጥሩ ብዛት ያክል ብለን እናስባለን ማለት ነው። አንድ የመጨረሻ እስቲ ይህ ሙሉ ቁጥር እዚህ ጋር የተጻፈው ሙሉ ቁጥር 217016 የሚለው ስንት የሆሄ ብዛት በውስጡ እንደያዘ ብትጠየቁ ስንት እንደያዘ አብረን እንቁጠር። 1 2 3 4 5 6 ስለዚህ 217016 የሚለው ሙሉ ቁጥር የያዘው የቁጥር ሆሄ ብዛት 6 ነው ማለት ነው። በጣም ጥሩ። ስለዚህ የቁጥር ሆሄ ብዛት የምንለው ቁጥሮቹ አንድ ላይ የሚኖራቸው ብዛታቸውን የምንገልጽበት መንገድ የቁጥር ሆሄያት ወይም ደግሞ የቁጥር ሆሄ ብዛት ብለን እንጠራለን ማለት ነው። እስቲ አሁን ያወራናትን አሁን አንድ ሙሉ ቁጥር ሰጣችኋለሁ። በዛ ሙሉ ቁጥር ላይ ስንት የሆሄ ብዛት እንዳለው እስቲ ትነግሩኛላችሁ። አንደኛው ሄ ሲሆን ሁለተኛ ደግሞ እነዚህ የሆሄ ብዛት ስንት እንደሆነ በአንድ ደቂቃ ውስጥ እስቲ ሞክራችሁ ተመልሰን እንገናኛለን። እሺ ተማሪዎች እንደሞከራችሁት ባለሙሉ ተስፋ ነኝ። ስለዚህ አሁን ደግሞ አብረን የምንሰራበት ጊዜ ላይ ደርሰናል። እስቲ አብረን የሞከራችሁትን አብረን እናያለን። የመጀመሪያው የተሰጠን 487 ነው። ስለዚህ አሁን የተጠየቅነው የቁጥር ሆሄ ብዛቱ ምን ያህል ነው። ስለዚህ የመጀመሪያውን በመናይ ጊዜ 1 2 3 ስለዚህ የመጀመሪያው ጥያቄ 3 የሆሄ ብዛትን ይዞ እናገኘዋለን ማለት ነው። እሺ የሁለተኛውንስ አብረን እንሞክረው። የሁለተኛውን ደግሞ ስናየው የተሰጠን ሙሉ ቁጥር 67842 የሚል ነው። ስለዚህ አሁን የተጠየቅነው የቁጥር ሆሄ ብዛቱ ምን ያክል ነው የሚል ነው። ስለዚህ ይሄንን በምንቆጥርበት ጊዜ 1 2 3 4 5 ስለዚህ 67842 የሚለው ቁጥር የያዘው የሆሄ ብዛት 5 ይሆናል ማለት ነው። በጣም ጥሩ ተማሪዎች። ስለዚህ በዚህ መሰረት ከሰራችሁ ትክክል ነው። ግን ተሳሳታችሁ ማለት ደግሞ አትችሉም ማለት አይደለም። ስለዚህ ይሄንን ስህተታችንን ደግሞ ስህተት ካለብን እያረምን አብረን እንሄዳለን ማለት ነው። በጣም ጥሩ። ስለዚህ የሆሄ ብዛት በጣም ግልጽ የሆነ ትምህርት ሆኖልናል ብዬ አምናለሁ። ስለዚህ ዛሬ ልንማረው ወደ አሰብነው ወደ ዋናው ርዕሳችን ደግሞ አብረን እንሄዳለን።
የቁጥር ቤቶች። ስለዚህ ዛሬ የምናየው የቁጥር ቤቶች የሚል ነው ማለት ነው። ስለዚህ የቁጥር ቤቶችን በምናይበት ጊዜ ከዛ በፊት ተማሪዎች የቁጥር ቤቶች የሚባሉ የራሳቸው ቤቶች ዋጋ አላቸው። እሱን ከማወቅ እንጀምራለን። ስለዚህ እነዚህን ቁጥሮች ሙሉ ቁጥሮችን በቤት ዋጋቸው ስንሰይማቸው የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ10,000 ቤት የ100,000 ቤት በመጨረሻም ለዛሬ የምናየው የ1 ሚሊዮን ቤት ብለን እንሰይማቸዋለን። ስለዚህ ተማሪዎች በደንብ አስተውሉ። ሙሉ ቁጥሮችን በቤት ዋጋቸው ስንሰይማቸው የአንድ ቤት ዋጋ፣ የ10 ቤት ዋጋ፣ የ100 ቤት፣ የ1000 ቤት፣ የ10,000 ቤት፣ የ100,000 ቤት እና የ1 ሚሊዮን ቤት ብለን በዚህ መልኩ መሰየም እንችላለን። ስለዚህ የተለያዩ ምሳሌዎችን እናያለን። በእነዚህ ውስጥ ደግሞ የምናገኘውን ደግሞ አብረን እናያለን። ለምሳሌ 876 የሚል ሙሉ ቁጥር ቢሰጠን ይህን 876 የሚለው ሙሉ ቁጥር በቤት ዋጋቸው ስንሰይማቸው ሙሉ ቁጥሮችን ስንቆጥር ተማሪዎች በደንብ እንድታስተውሉ የምፈልገው ነገር አለ። ሙሉ ቁጥሮችን ስንቆጥር ከግራ ወደ ቀኝ ነው የምንቆጥረው። ስንቆጥር 876 ብለን ነው። የቁጥር ቤት ዋጋ ግን ስንቆጥር ግን ከቀኝ ወደ ግራ በመውሰድ ነው የምንቆጥረው። ምን ማለት ነው? የአንድ ቤት ብለን ስንጀምር የምንጀምረው ከቁጥሩ መጨረሻ ወይም ደግሞ ከቀኝ ወደ ግራ በመሄድ ይሆናል ማለት ነው። ያ ማለት ለምሳሌ 876 ሲሰጠን የአንድ ቤት ብለን የምንጀምረው 8 ላይ ሳይሆን 6 ላይ ነው፣ ወይም ደግሞ ከቀኝ ወደ ግራ ከመጨረሻዋ ቁጥር። ስለዚህ 6 የአንድ ቤት ዋጋ፣ የአንድ ቤት። በመቀጠል 7 ደግሞ ማስታወሻችን ላይ ታስታውሱ እንደሆነ የ10 ቤት ብለን እንሰይመዋለን። በመጨረሻም ላይ የምናገኘውን 8 ቁጥር ደግሞ የ100 ቤት ብለን እንሰይማቸዋለን ማለት ነው። ስለዚህ በደንብ አስተውሉ ተማሪዎች። የቁጥር ቤት ዋጋን ስንቆጥር ሙሉ ቁጥሮችን እንደምናነበው አይደለም። የምናደርገው ሁል ጊዜ ከቀኝ ወደ ግራ ወይም ደግሞ ከመጨረሻዋ ቁጥር በመጀመር የቁጥር ቤት ዋጋቸውን የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት እያለን እስከ 1 ሚሊዮን ቤት ድረስ መቁጠር እንችላለን ማለት ነው። እስቲ አንድ ምሳሌ ጨምረን ለምሳሌ 2,717,625 የሚል ቁጥር ቢሰጠንና ይህንን የተሰጠን ሙሉ ቁጥር በቁጥር ቤት ዋጋቸው አስቀምጡ ብንባል የምንሰይመውን እናያለን። አስተውሉ። የቁጥር ቤት ዋጋ ስንጠየቅ እንደ ሙሉ ቁጥር መቁጠር ከግራ ወደ ቀኝ ሳይሆን ከቀኝ ወደ ግራ ወይም ደግሞ ከመጨረሻዋ ቁጥር ወደ መጀመሪያው እየቆጠርን የምንሄድበት ሂደት ነው ያለው። ስለዚህ 5 የአንድ ቤት፣ 2
የ10 ቤት 6 ትክክል የ100 ቤት 7 የሺህ ቤት አንድ ቁጥር የ10 ሺህ ቤት 7 የ100 ሺህ ቤት በመጨረሻ የምናገኛትን ደግሞ ሙሉ ቁጥር የ1 ሚሊዮን ቤት ዋጋ ብለን እንሰይመዋለን። ስለዚህ ተማሪዎች አሁን እዚህ ጋር ዛሬ ልንማር ያሰብናቸው የቁጥር ቤት ዋጋዎች በሙሉ አብረን ምሳሌው ላይ እናየዋለን። ለምሳሌ በተሰጡ ሙሉ ቁጥሮች ላይ 2,717,625 የሚለው ሙሉ ቁጥር ላይ በቁጥር ቤት ዋጋቸው ስንሰይማቸው 5 የአንድ ቤት፣ 2 የ10 ቤት፣ 6 የ100 ቤት፣ 7 የሺህ ቤት፣ አንድ ቁጥር የ10 ሺህ ቤት፣ 7 የ100 ሺህ ቤት፣ በመጨረሻ የምናገኛት ሁለት ቁጥር የ1 ሚሊዮን ቤት ዋጋ ብለን በዚህ መልኩ በቀላሉ መሰየም እንችላለን ማለት ነው። እየገባችሁ እንደሆነ ባለሙሉ ተስፋ ነኝ። አሁንም ከኔ ጋር ሁኑ። አንድ ምሳሌም ጨምረን ለማየት እንሞክር። ለምሳሌ ተማሪዎች አሁን በተሰጠን በዚህ ሙሉ ቁጥር ላይ 6891 በሚለው ምስሉ ላይ በምታዩት ሙሉ ቁጥር ላይ በቁጥር ቤት ዋጋቸው ሰይሙ ስንባል ሁሌ ጊዜ አስተውሉ። ቁጥር ቁጥሩ ሳይሆን የቁጥር ቤት ዋጋ አስቀምጡ ከሆነ የተባልነው ከቀኝ ወደ ግራ ወይም ደግሞ ከመጨረሻው በመጀመር የቁጥር ቤት ዋጋ መሰየም እንችላለን ማለት ነው። በዚህ መሰረት በመጨረሻው ጋር ስናይ አንድ ቁጥር የአንድ ቤት 9 ቁጥር የ10 ቤት 8 ቁጥር የ100 ቤት በመጨረሻም በዚህ ጥያቄ የተሰጠን 6 ቁጥር ደግሞ የሺህ ቤት ዋጋ ብለን እንሰይማቸዋለን። ስለዚህ በዚህ መሰረት ተማሪዎች የቁጥር ቤት ዋጋን በቀላሉ መሰየም እንደምንችል አብረን አይተናል ማለት ነው። በዚሁ የቁጥር ቤት ዋጋ ላይ አንድ ሌላ ሐሳብን አብረን አስተውሉ፣ አብራችሁኝ። ለምሳሌ 7842 በሚለው ቁጥር ላይ የአንድ ቤት ዋጋው 2 ከሆነ በአንድ ቤት ዋጋ ውስጥ 2 አንዳንዶችን በውስጡ ይዟል የሚል ትርጓሜን ይሰጠናል። ስለዚህ በአንድ ቤት ዋጋ ላይ 2ን ካገኘን ወይም ደግሞ በዚህ ምስል ላይ እንደምናየው 2 ቁጥር ስለሆነ ያለው በውስጡ 2 አንዶችን ይዟል ብለን ማስቀመጥ እንችላለን። በመቀጠል የ10 ቤት ዋጋ ላይ 4ን ነው የምናገኘው። ስለዚህ በውስጡ 4 10ዎችን ይዟል ብለን ማስቀመጥ እንችላለን። በመቀጠል ደግሞ የምናየው 8 የስንት ቤት ነው ተማሪዎች? በትክክል የ100 ቤት። የ100 ቤት ዋጋ ስለሆነ ስለዚህ 8 የ100 ቤት ነው። ስለዚህ በውስጡ 8 መቶዎችን ይዟል ብለን ማስቀመጥ እንችላለን ማለት ነው። ስለዚህ 8 መቶዎችን ይዟል ብለን እናስቀምጣለን። በመጨረሻም የምናገኘው 7 የስንት ቤት ዋጋ ነው ተማሪዎች? በትክክል የሺህ ቤት ዋጋ ነው። ስለዚህ በውስጡ 7
ሺዎችን ይዟል ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ተማሪዎች በደንብ እየተከታተላችሁኝ እንደሆነ በጣም ባለሙሉ እምነት ነኝ። ስለዚህ እስካሁን የተማርናቸውን ባጭሩ መለስ ብዬ ላስታውሳችሁና ከዛ የምንሰራውን ደግሞ ኤክሰርሳይዝ ደግሞ እሰጣችኋለሁ ማለት ነው። ስለዚህ ዛሬ ያየነው ተማሪዎች የቁጥር ቤት ዋጋ ነው። የቁጥር ቤት ዋጋ የቁጥር ቤትን ስናይ ቁጥር የራሱ የሆነ የቁጥር ቤት ዋጋ አለው። ስለዚህ የቁጥር ቤት ዋጋዎችን ስንሰይም የአንድ ቤት፣ የአስር ቤት፣ የመቶ ቤት፣ የሺህ ቤት፣ የአስር ሺህ ቤት፣ የመቶ ሺህ ቤት በመጨረሻም የአንድ ሚሊዮን ቤት ብለን በዚህ መልኩ መሰየም እንደምንችል አይተናል። በመቀጠልም በሚሰጡ ሙሉ ቁጥሮች ላይ በቁጥር ቤት ዋጋቸው ውስጥ የሚገኙትን ቁጥሮች በውስጡ የያዘውን ቁጥር እንደሚገልጹልንም አብረን ለማየት ሞክረን ነበር። አብራችሁኝ እንደሆናችሁ በጣም ባለሙሉ ተስፋ ነኝ። ስለዚህ በመጨረሻ ራሳችንን የምንገመገምበትን አንድ መልመጃ ሰጣችኋለሁ። ስለዚህ አጠገባችሁ ባለው ማስታወሻ ይሄንን መልመጃውን አብረን እንሰራለን ማለት ነው። የሚከተሉትን ሙሉ ቁጥሮች በቁጥር ቤት ዋጋቸው ሰይሙ። እሺ፣ ስለዚህ በመጀመሪያ የተሰጠን እሺ ተማሪዎች፣ ስለዚህ ይሄንን መልመጃ ለመስራት 5 ደቂቃዎችን ሰጣችኋለሁ። በቁጥር ቤት ዋጋቸው በመሰየም ተመልሰን አብረን እንገናኛለን።
በጣም ጥሩ ተማሪዎች። ስለዚህ ዛሬ እንደሰራችሁም ከኔ ጋርም እንደሆናችሁ ባለሙሉ ተስፋ ነኝ። እኔ ዛሬ መርጬ አንዱን ጥያቄ ብቻ ሰራላችኋለሁ። እናንተም ግን የሞከራችሁትን አጠገባችሁ ላለው ጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሚያግዟችሁ ሰዎች ማሳየታችሁን አትርሱ። ስለዚህ እኔ ዛሬ መረጥኩት አብረን የምንሰራው የመን ጥያቄ ይሆናል። ስለዚህ የመን ጥያቄ ስንሰራ የተሰጠን ሙሉ ቁጥር 2,764,010 የሚል ሙሉ ቁጥርን ተሰጥቶናል። ስለዚህ ይሄንን ስንሰራ አብረን የመጀመሪያው በውስጡ የምናገኘው የአንድ ቤት ዋጋው 0 ይሆናል። 0 የአንድ ቤት ብለን የምንሰይመው ቁጥር ይሆናል። በመቀጠልም የ10 ቤት ዋጋ ላይ የምናገኘው 1 ነው። ስለዚህ 1 የ10 ቤት ይሆናል ማለት ነው። ስለዚህ 0 የ100 ቤት ይሆናል። 4 የሺህ ቤት ዋጋ፣ 6 የ10,000 ቤት፣ 7 የ100,000 ቤት፣ በመጨረሻም የምናገኛት 2 የ1 ሚሊዮን ቤት ዋጋ ብለን እንሰይማቸዋለን ማለት ነው። ስለዚህ ተማሪዎች በዚህ መልኩ ከሆነ የሰራችሁት የመን ጥያቄ ትክክል ናችሁ ማለት ነው። ብትሳሳቱም ግን ነገ ሊታረም ይችላል። ስለዚህ ተማሪዎች ዛሬ ይሄን የመሰለ ትምህርት አብረን ተካፍለናል። ስለዚህ ዛሬ ያየነው የቁጥር ቤት ዋጋዎችን አየን፣ የቁጥር ቤት ዋጋ እንዳላቸው እንዴትስ መሰየም እንደምንችል፣ በመቀጠልም ደግሞ የሆሄ ብዛትንም የቁጥር ብዛትንም በቀላሉ እንዴት መለየት እንደምንችልም በዛሬው ትምህርታችን አብረን አየን። እስካሁን ከእናንተ ጋር የነበርኩት መምህር ሶፎንያስ እባላለሁ። በሚቀጥለው የትምህርት ክፍለ ጊዜያችን እስክንገናኝ ሰላም ሁኑ ተማሪዎች።